የፒንግ ፖንግ ዲፕሎማሲና የሁለቱ የዓለም ሀያላን አዲሱ ጉዞ። ከሰሞኑ 47ኛው የአሜሪካ ፕሬዝዳንት ዶናልድ ትራምፕ ቻይናን ጎብኝተው ነበር። በቻይና ቆይታቸውም ከፕሬዝዳንት ሺጂንፒንግ ጋር በተለያዩ ጉዳዮች መምከራቸውን የዓለም አቀፍ ሚዲያዎች ዋነኛ ርዕሰ ጉዳይ ሆኖ ሰነባብቷል። የሁለቱ ሀገራት አዲስ ዲፕሎማሲያዊ ጉዞ ምን ይዟል? የሁለቱ ሀገራት ዲፕሎማሲ ታሪካዊ ዳራስ ምን ይመስላል? የሚለው ዛሬ መወያያ ርዕሳችን ይሆናል። እስከ መጨረሻው ድረስ ተከታተሉን። በዚህ ዘመን ሁለቱ የዓለማችን ሀያላን የሆኑት አሜሪካና ቻይና የፈጠሩት የኃይል ሽሚያ የመላው ዓለም ትኩረት መሳብ ከጀመረ ቆይቷል። ሰንበትበት ብሏል። ዓመታትም አሳልፏል። ከ18ኛው ክፍለ ዘመን የሐርና የሻይ ንግድ ጀምሮ በ20ኛው ክፍለ ዘመን አጋማሽ እስከታየው የቀዝቃዛው ጦርነት ፍጥጫ ድረስ ከዚያም ግንኙነቱን በአዲስ መልክ ወዳደሰው ታዋቂው የፒንግ ፖንግ ዲፕሎማሲ ድረስ የሁለቱ ሀገራት ታሪክ በወዳጅነትና በጥርጣሬ የተሞላ ረዥም ጉዞን አሳልፏል። ይህ በታሪክ ውሳኔዎች የተሞላው የሁለትዮሽ ግንኙነት በቅርብ ዓመታት ወደ ከረረ ንግድና የቴክኖሎጂ ጦርነት ተሸጋግሮ የዓለምን ስጋት አባብሶት ቆይቷል። ይሁን እንጂ የሰሞኑ የፕሬዝዳንት ዶናልድ ትራምፕ የቻይና ጉብኝት በሁለቱ ሀያላን መካከል የነበረውን የጦርነት ድባብ በመቀየር አዲስ ዲፕሎማሲያዊ በር ከፍቷል ማለት ይቻላል። በትራምፕ ሁለተኛው የስልጣን ዘመን የተካሄደው ይህ የፊት ለፊት ውይይት ቀደም ሲል ይስተዋሉ ከነበሩት ጠንካራ የታሪፍ ዛቻዎች ወጣ ባለመልኩ ሁለቱ ሀገራት ጥቅማቸውን ለማስከበር የተጠቀሙበት የስትራቴጂካዊ ድርድር መድረክ ሆኗል። ይህ ጉብኝት ለዓለም አቀፉ የንግድ ስርዓት ጊዜያዊ እፎይታን የሰጠም ሆኗል። ከማይክሮቺፕስ የበላይነት እስከ ሰው ሰራሽ አስተውሎት ወይም አርቲፊሻል ኢንተሊጀንስ ቁጥጥር እንዲሁም ከታይዋን የደህንነት ስጋት እስከ እስያ ፓሲፊክ ቀጠና የበላይነት ድረስ የሁለቱ ሀገራት መሪዎች የወደፊት እጣ ፈንታቸውን የሚወስኑ ጥብቅ ስምምነቶችን ተለዋውጠዋል ተብሏል። ይህ ታሪካዊ ጉብኝት በሁለቱ ሀያላን መካከል ፍጹም ፍቅርን ባያመጣም 21ኛው ክፍለ ዘመን የሁለቱ ታላላቅ መንግስታት ቁጥጥር ስር ያለ ፉክክርና የአብሮ መኖር ሚዛን የሚቃኝበት አዲስ የጂኦፖለቲካ ዘመን መጀመሩን በግልጽ ያበሰረ ክስተት ሆኗልም ተብሎለታል። ይህ ትንታኔ በእንቆቅልሽ የተሞላው የሁለቱ ሀገራት ግንኙነት እንዲሁም የሰሞኑ የፕሬዝዳንት ትራምፕ የቻይና ጉብኝት አንድምታን ይዳስሳል። እስከ መጨረሻው ድረስ አብራችሁን ሁኑ። ታሪካዊ ዳራውን እንዳሰው የቻይና እና የአሜሪካ ግንኙነት በዓለማችን ላይ ተጽዕኖ ፈጣሪ ከሆኑ የሁለትዮሽ ግንኙነቶች ቀዳሚውን ስፍራ ይይዛል። ይህ ግንኙነት የትብብር፣ የጥርጣሬ፣ የርዕዮተ ዓለም ፍልሚያ፣ የንግድ ፉክክር እና መሰል ድብልቅ ገጽታዎችን ያስተናገደ ነው። አሜሪካ እና ቻይና በመጀመሪያዎቹ ዓመታት የነበራቸውን ግንኙነት የተወሰነ እና በንግድ ላይ ያተኮረ ነበር። ይሁን እንጂ እንደ አውሮፓውያን አቆጣጠር በ1949 የቻይና ኮሚኒስት ፓርቲ ስልጣን መያዙን ተከትሎ ግንኙነቱ ሙሉ በሙሉ ተቋረጠ። ሁለቱ ሀገራት እንደ አውሮፓውያን አቆጣጠር ከ1950 እስከ 1953 በተካሄደው የኮሪያ ጦርነት ወቅት በተለያየ ጎራ ተሰልፈው መዋጋታቸው በታሪክ መዝገብ ሰፍሮ ይገኛል። በኮሪያ ጦርነት ወቅት አሜሪካና ቻይና ፊት ለፊት መዋጋታቸውን የሚያረጋግጡ በዋናነት 3 ታሪካዊ ማስረጃዎችን መጥቀስ ይቻላል። የመጀመሪያው ታሪካዊ ማስረጃ የተባበሩት መንግስታት ድርጅት ውሳኔ ቁጥር 498 ወይም ሪዞሉሽን ነምበር 498 ነው። እንደ አውሮፓውያን አቆጣጠር የካቲት 1 ቀን 1951 የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ውሳኔ ቁጥር 498 የተባለውን ሰነድ አጽድቋል። ይህ ሰነድ የቻይና ኮሚኒስት መንግስት በኮሪያ ባደረገው ቀጥተኛ ወታደራዊ ጣልቃ ገብነት የወረራ ድርጊት ወይም አክት ኦፍ አግሬሽን ፈጽሟል ሲል በይፋ የኮነነበትና የፈረጀበት ህጋዊ ማስረጃ ነው። በሁለቱም ሀገራት ወታደራዊ መዛግብት ውስጥ የሰፈሩት የምርኮኞችና የሟቾች ቁጥር ቀጥተኛ ፍልሚያ እንደነበርም ያረጋግጣል። በጦርነቱ ወቅት በአሜሪካ የሚመራው የተባበሩት መንግስታት ጦር በሺዎች የሚቆጠሩ የቻይና ህዝብ ፈቃደኛ ጦር ወይም ፒፕልስ ቮለንተሪ አርሚ ወታደሮችን ማርኮ በደቡብ ኮሪያ ጉጂ በተባለች ደሴት ላይ በልዩ ካምፕ ውስጥ አስሯቸው ነበር። በተመሳሳይ መልኩም ቻይናውያንም በርካታ አሜሪካውያን ወታደሮችን ማርኮ በሰሜን ኮሪያ ፒዮንግያንግ በተባለ ካምፕ ውስጥ አስሯቸው እንደነበር ታሪክ ይነግረናል።
እነዚህ የጦር ምርኮኞች መለዋወጥ ወይም ኦፕሬሽን ሊትል ስዊች እና ኦፕሬሽኑ ቢግ ስዊች የተከናወነው በሁለቱ ሀገራት ቀጥተኛ ድርድር ነበር። እንደ አውሮፓውያን አቆጣጠር በህዳር 1950 በሰሜን ኮሪያ ቾሲን አካባቢ 120 ሺህ የሚጠጋ የቻይናውያን 9ኛ ክፍለ ጦር 30 ሺህ የሚሆነውን የአሜሪካ የባህር ኃይል እና እግረኛ ጦር ከቦ ለ17 ቀናት ከባድ ውጊያ አድርጓል። የአሜሪካው መከላከያ ሚኒስቴር ወይም የአሁኑ የጦር ሚኒስቴር እና የቻይና ወታደራዊ አካዳሚ ዛሬ ድረስ በይፋ የሚያስነብቧቸው ወታደራዊ ካርታዎች፣ የትዕዛዝ ሰነዶችና የታክቲክ ሪፖርቶች ሁለቱ ሀገራት ፊት ለፊት በቀጥታ ውጊያ ላይ መሳተፋቸውን ቁልጭ አድርገው ያሳያሉ። ይህን ታሪክ የቀየረው የፒንግ ፖንግ ዲፕሎማሲ ምንድን ነው? የፒንግ ፖንግ ዲፕሎማሲ እንደ አውሮፓውያን አቆጣጠር በ1971 በአሜሪካና በቻይና መካከል ተቋርጦ የነበረውን ዲፕሎማሲያዊ ግንኙነት እንደገና ለማንቀሳቀስ ታስቦ የተደረገውን የጠረጴዛ ቴኒስ ስፖርተኞች ልውውጥ የሚያመላክት ታሪካዊ የፖለቲካ ክስተት ነው። እንደ አውሮፓውያን አቆጣጠር ከ1949 የቻይና ኮሚኒስት ፓርቲ ወደ ስልጣን ከመጣበት ጊዜ ጀምሮ አሜሪካና ቻይና ፍጹም ጠላቶች ነበሩ። ለ22 ዓመታት ያህል ምንም አይነት ይፋዊ ዲፕሎማሲም ሆነ የንግድ ግንኙነት አልነበራቸውም። ይሁን እንጂ በ1970ዎቹ መጀመሪያ ላይ ቻይና ከሶቪየት ህብረት ጋር የነበራት ግንኙነት እየተበላሸ በመምጣቱና አሜሪካም ደግሞ ከቪየትናም ጦርነት ለመውጣት ስትፈልግ ሁለቱም ሀገራት አዲስ አጋር መፈለግ በመጀመራቸው ግንኙነቱ ወደ አዲስ ምዕራፍ ሊሸጋገር ችሏል። የአሜሪካ ብሔራዊ የዲፕሎማሲ ሙዚየም መረጃ እንደሚያመለክተው እንደ አውሮፓውያን አቆጣጠር በሚያዝያ 1971 በጃፓን ናጎያ በተካሄደው 31ኛው የዓለም የጠረጴዛ ቴኒስ ሻምፒዮና ላይ አንድ ያልተጠበቀ ክስተት ተፈጠረ። ግሌን ኮዋን የተባለ የ19 ዓመት ወጣት አሜሪካዊ ተጫዋች በስህተት የቻይና ብሔራዊ ቡድን አውቶቡስ ውስጥ ይሳፈራል። በወቅቱ ቻይናውያን ስፖርተኞች ከአሜሪካውያን ጋር እንዳያወሩ ተከልክለው የነበረ ቢሆንም የቻይናው ታዋቂ ተጫዋች ዙዋንግ ዙዶንግ ወደ አሜሪካው ጠጋ ብሎ ሰላምታ በመስጠት የሆአንግሻን ተራራ ስዕል ያለበት የሐር ጨርቅ በስጦታ አበረከተለት። ይህ የወዳጅነት ምልክት በዓለም ጋዜጠኞች ዘንድ ትልቅ ትኩረት ሳበ። ይህንን የህዝብ ለህዝብ ግንኙነት የተመለከቱ የቻይናው መሪ ማኦ ዜዶንግ አጋጣሚውን በመጠቀም የአሜሪካው የጠረጴዛ ቴኒስ ቡድን በይፋ ቻይናን እንዲጎበኝ ጥሪ አቀረቡ። ሚያዝያ 10 ቀን 1971 9 የአሜሪካ ተጫዋቾች፣ አሰልጣኞችና የትዳር አጋሮቻቸው በቤጂንግ የታሪካዊው የታላቁ የቻይና ግንብ ላይ ተረማመዱ። ከ1949 በኋላ ወደ ኮሚኒስቷ ቻይና በይፋ የገቡ የመጀመሪያዎቹ አሜሪካውያን ሆኑ። በቤጂንግ ካፒታል ስታዲየም ከቻይናውያን ጋር የወዳጅነት ጨዋታቸውን አደረጉ። በወቅቱ መፈክራቸውን በቀጥታ ሲተረጎም ጓደኝነት መጀመሪያ፣ ውድድር ሁለተኛ ወይም ፍሬንድሺፕ ፈረስት ኮምፔቲሽን ሰከንድ የሚል ነበር። ይህ በስፖርት የተጀመረው የሰላም መንገድ በዓለም ፖለቲካ ላይ ግዙፍ ለውጦችን አመጣ። ይህንን ተከትሎ የአሜሪካው ፕሬዚዳንት ሪቻርድ ኒክሰን የብሔራዊ ደህንነት አማካሪ የነበሩት ሄንሪ ኪሲንጀር በሐምሌ 1971 በሚስጥር ቤጂንግ ገብተው ከጠቅላይ ሚኒስትር ዩኤን ላይ ጋር ተወያዩ። በየካቲት 1972 ደግሞ ፕሬዚዳንት ኒክሰን ታሪካዊውን የቻይና ጉብኝት አደረጉ። በሂደት ሁለቱ ሀገራት ሙሉ ዲፕሎማሲያዊ ግንኙነት እንዲጀምሩ እና ቻይና የተባበሩት መንግስታት ድርጅት አባል እንድትሆን መንገድ ጠረገ። የሄንሪ ኪሲንጀር ምስጢራዊ ጉዞ የአሜሪካና የቻይና ግንኙነት በማደስ መደበኛ ዲፕሎማሲያዊ መስመር በማስያዝና በሁለቱ ሀያላን ሀገራት መካከል የነበሩ ቀውሶችን በማርገብ ረገድ በታሪክ ውስጥ በዋናነት ከሚጠቀሱ 3 ታላላቅ የአሜሪካ አምባሳደሮችና ዲፕሎማቶች መካከል ሄንሪ ኪሲንጀር ግንባር ቀደሙ ሰው ናቸው። የሄንሪ ኪሲንጀር የ1971 ምስጢራዊ የቤጂንግ ጉዞ በዲፕሎማሲው ታሪክ ውስጥ እጅግ አስገራሚና ልክ እንደ ሆሊውድ ፊልም የሚታይ ክስተት ስለመሆኑ ይነገርለታል። በጆርጅ ዋሽንግተን ዩኒቨርሲቲ ውስጥ የሚገኘው ብሔራዊ የደህንነት ቤተመዛግብት በድረገጹ እንዳሰፈረው ይህ ጉዞ ኦፕሬሽን ማርኮ ፖሎ ተብሎ የተሰየመ ሲሆን ጉዞው ሙሉ በሙሉ በምስጢር እንዲያዝ የተደረገበት ምክንያት ጉዳዩ በአሜሪካ ውስጥ የውስጥ ፖለቲካ እና በአጋሮቿ በተለይ ታይዋንና ጃፓን ላይ ሊያስከትል የሚችለውን ድንጋጤ ለመከላከል ነበር።
ኪሲንጀር ቤጂንግ ለመድረስ የተጠቀሙበትን ያንን አስገራሚ መንገድና ስልት ብዙዎችን አስገርመዋል። ኪሲንጀር እና ቡድናቸው ከዋሽንግተን ሲነሱ አጀንዳቸው በእስያ ሀገራት ላይ ይፋዊ ጉብኝት ማድረግ የሚል ነበር። ጉዟቸው በቅደም ተከተል በሳይጎን ቪየትናም፣ ባንኮክ ታይላንድ፣ ኒውዴልሂ ህንድና በመጨረሻም እስላማባድ ፓኪስታን ነበረ። ፓኪስታን ለዚህ ጉዞ ዋናዋ የማደናገሪያ ማዕከል ነበረች ማለት ይቻላል። እንደ አውሮፓውያን አቆጣጠር ሐምሌ 8 ቀን 1971 ኪሲንጀር ፓኪስታን እስላማባድ ደረሱ። እዚያ እንዳሉ አስቀድመው በተቀነባበረ ድራማ መሰረት ኪሲንጀር ከባድ የሆድ ህመም አጋጥሟቸዋል ተብሎ ለሚዲያ ተነገረ። በወቅቱ የፓኪስታን ፕሬዝዳንት የነበሩት ያህያ ካን ኪሲንጀር ከሚዲያ እና ከሰዎች እይታ ርቀው እንዲያርፉ በሚል ናቲያጋሊ ወደሚገኝ የፕሬዝዳንቱ ተራራማ የእረፍት ቦታ እንዲሄዱ አደረጉ። ጋዜጠኞች ኪሲንጀር እዚያ ተራራማ ቦታ ላይ ተኝተው እየታከሙ ነው ብለው ሲጠብቁ፣ ኪሲንጀር ግን በሌሊት በድብቅ ወደ አውሮፕላን ማረፊያ ተጓዙ። ለዚህም እንዲረዳ የኪሲንጀር ባርኔጣ የደፋና እሳቸውን የሚመስል ሌላ ሰው በፕሬዝዳንቱ መኪና ውስጥ እንዲቀመጥ ተደርጎ ነበር። ሐምሌ 9 ቀን 1971 ጎህ ከመቅደዱ በፊት ኪሲንጀር እና 3 ረዳቶቻቸው የፓኪስታን አየር መንገድ ንብረት በሆነ የቦይንግ 707 አውሮፕላን ውስጥ በድብቅ ተሳፈሩ። አውሮፕላኑን ለመምራት እና መንገዱን ለመምራት ቻይናውያን አብራሪዎችና ዲፕሎማቶች አስቀድመው ወደ ፓኪስታን መጥተው በአውሮፕላኑ ውስጥ ተደብቀው ነበር። አውሮፕላኑ የምዕራባውያንን ራዳሮች ለማምለጥ እጅግ አስቸጋሪ በሆነው በሂማሊያ ተራራ ላይ አቋርጦ በመብረር ጁላይ 9 ቀን ከቀኑ 7 ሰዓት ከሩብ ላይ ቤጂንግ ናኒዋን ወታደራዊ አየር ማረፊያ አረፈ። ኪሲንጀር ቤጂንግ ውስጥ የቆዩት ለ48 ሰዓታት ብቻ ነው። እዚያም ዲያኦዩታይ በተባለ የመንግስት የእንግዳ ማረፊያ ውስጥ ሙሉ በሙሉ ተዘግቶባቸው ቆዩ። በእነዚህ ሰዓታት ውስጥ ከቻይናው ጠቅላይ ሚኒስትር ዩኤንሌይ ጋር ለ17 ሰዓታት ያህል ጥልቅ ውይይት አደረጉ። ውይይቱ የተሳካ ነበር። ቻይና ፕሬዝዳንት ሪቻርድ ኒክሰን በይፋ ቤጂንግን እንዲጎበኙ ጥሪ ያቀረበች፣ አሜሪካም ተቀበለች። ሐምሌ 11 ቀን ኪሲንጀር በተመሳሳይ አውሮፕላን በሚስጥር ወደ ፓኪስታን ተመለሱ። ከዚያም ከሆድ ህመማቸው የዳኑ በመምሰል ወደ ዋሽንግተን ተጓዙ። ሐምሌ 15 ቀን 1971 ፕሬዝዳንት ሪቻርድ ኒክሰን በድንገት በብሔራዊ ቴሌቪዥን ቀርቦ ሄንሪ ኪሲንጀር በሚስጥር ቤጂንግ ሄደው ነበር፣ እኔም በቅርቡ ቻይናን እጎበኛለሁ የሚለውን መግለጫ ሲሰጡ ዓለም በከፍተኛ ድንጋጤ ተናወጠ። የፕሬዝዳንት ሪቻርድ ኒክሰን የቻይና ጉብኝት። የፕሬዝዳንት ሪቻርድ ኒክሰን የ1972 የቻይና ጉብኝት በ20ኛው ክፍለ ዘመን ዲፕሎማሲ ውስጥ ዓለምን የቀየረ ሳምንት በመባል ይታወቃል። ይህ ጉብኝት ለ2 አስርተ ዓመታት ተቋርጦ የነበረውን የግንኙነት የቀየረና የቀዝቃዛውን ጦርነት መልክ የለወጠ ታሪካዊ ክስተት ነበር። ከ1949 ዓ.ም ጀምሮ አሜሪካና ቻይና ምንም አይነት ግንኙነት አልነበራቸውም። ይሁን እንጂ በ1970ዎቹ መጀመሪያ ላይ ሪቻርድ ኒክሰን እና አማካሪያቸው ሄንሪ ኪሲንጀር ከሶቪየት ህብረት ጋር ያለውን ፉክክር ለማመጣጠን ከቻይና ጋር መታረቅ እንዳለባቸው አመኑ። በሌላ በኩል ቻይናም ከሶቪየት ህብረት ጋር በድንበር ግጭት ውስጥ ስለነበረች የአሜሪካ ድጋፍ አስፈልጓት ነበርና ይህንን አዲስ ምዕራፍ ሁለት እጆቿን ዘርግታ ተቀበለችው። ከኒክሰን ቤተመጻሕፍት ሙዚየም የተገኘው መረጃ እንደሚያሳየው እንደ አውሮፓውያን አቆጣጠር የካቲት 21 ቀን 1972 ፕሬዝዳንት ኒክሰን ቤጂንግ አውሮፕላን ማረፊያ ሲደርሱ በቻይናው ጠቅላይ ሚኒስትር ዩኤንሌይ አቀባበል ተደረገላቸው። ኒክሰን አውሮፕላኑ ውስጥ ሆነው ሲወርዱ መጀመሪያ እጃቸውን ለዩኤንሌይ ዘረጉ። ይህም በ1954 የጄኔቫ ኮንፈረንስ ወቅት የአሜሪካው የውጭ ጉዳይ ሚኒስትር ጆን ፎስተር ዳለስ የዩኤንሌይ እጅ ለመጨበጥ ፈቃደኛ ባለመሆናቸው የደረሰውን ዲፕሎማሲያዊ ጠባሳ ለመፈወስ ነበር። ኒክሰን ቤጂንግ በደረሱ በጥቂት ሰዓታት ውስጥ የታመሙትን ሊቀመንበር ማኦ ዜዶንግን በመኖሪያ ቤታቸው ጎብኝተዋል። በውይይቱ በዋናነት በዓለም አቀፍ ፖለቲካ እና በፍልስፍና ላይ ያተኮረ ነበር። የጉብኝቱ ትልቁ ስኬት በየካቲት 27 ቀን 1972 የወጣው የሻንግሃይ መግለጫ ነው። በዚህ ሰነድ ላይ ሁለቱ ሀገራት በእስያ ፓሲፊክ ቀጣና የበላይነትን ለመያዝ የሚጥርን
ማንኛውንም ኃይል በጋራ ለመቃወም የተስማሙ ሲሆን የታይዋን ጉዳይ እጅግ አሳሳቢ መሆኑን በመገንዘብ አሜሪካ አንድ ቻይና የሚለውን ፖሊሲ እንደማትቃወም ገለጸች። ይህ ጉብኝት በዓለም ላይ ከፍተኛ ለውጥ አምጥቷል። አሜሪካና ቻይና ይበልጥ እንዳይቀራረቡ በመስጋት ሶቪየት ህብረት ከአሜሪካ ጋር የኒውክሌር ጦር መሳሪያ ቅነሳ ስምምነት ስትራቴጂክ አርምስ ሊሚቴሽን ቶክስ ሳልትዋን ለማድረግ ተገደደች። ቻይና ለዓለም ገበያ እንድትከፈት እና ለዛሬው የኢኮኖሚ ጥንካሬዋ መሰረት እንዲጣል መንገድ ጠርጓል። ኒክሰን በጸረ ኮሙኒስትነታቸው ቢታወቁም ወደ ቻይና በመሄዳቸው ቻይና ለመሄድ ኒክሰንን መሆን ይጠይቃል የሚል የፖለቲካ ባህል እንዲፈጠር ምክንያት ሆኗል። የኢኮኖሚ ትስስርና የፉክክር መተካካት የአሜሪካና የቻይና የኢኮኖሚ ትስስር በዓለም ታሪክ ታይቶ የማይታወቅ ጥብቅ ቁርኝት ያለው ቢሆንም በቅርብ ዓመታት ግን ይህ ትስስር ወደ ከረረ ስትራቴጂካዊ ፉክክር ተቀይሯል። ይህ ሂደት በኢኮኖሚክስ ቋንቋ ከተመጋጋቢነት ወደ ተገዳዳሪነት የተደረገ ሽግግር ተብሎ ይገለጻል። እንደ አውሮፓውያን አቆጣጠር በ2001 የቻይና የዓለም ንግድ ድርጅት መቀላቀሏ ለሁለቱ ሀገራት የኢኮኖሚ ጋብቻ ዋነኛው መሰረት ነበር። አሜሪካ ርካሽ ምርቶችንና ግዙፍ የገበያ እድል ስታገኝ፣ ቻይና ደግሞ ወደ ኢንዱስትሪ ሀገርነት የምትቀየርበትን የውጭ ኢንቨስትመንት አገኘች። የታሪክ ምሁሩ ኒያል ፈርጉሰን ዘ አሰንት ኦፍ መኒ በሚለው መጽሐፋቸው እንደገለጹት ሁለቱ ሀገራት እንደ አንድ አካል እስኪመስሉ ተሳስረው ነበር። ቻይና ታመርታለች፣ አሜሪካ ትሸምታለች። ቻይና ያገኘችውን ትርፍ ደግሞ የአሜሪካን የመንግስት ቦንድ በመግዛት ለአሜሪካ መልሳ ታበድራለች። የአሜሪካ ምሁራን ስብስብ የሆነው የውጭ ግንኙነት ምክር ቤት ለንባብ ባበቃው ትንታኔ ከ2017 ጀምሮ የሁለቱ ሀገራት ግንኙነት በተለያዩ ምክንያቶች ከትብብር ይልቅ ወደ ፉክክር አድጓል ይላል። አሜሪካ ከቻይና የምታስገባው ምርት እጅግ በመብዛቱ በየዓመቱ በ100 ቢሊዮኖች የሚቆጠር የንግድ ጉድለት ወይም ትሬድ ዴፊሲት ገጠማት። ይህ ለዶናልድ ትራምፕ የንግድ ጦርነት መነሻ ሆኗል። አሜሪካ ቻይናን የቴክኖሎጂ ምስጢሮች በግዳጅ በማስቀረትና በሳይበር ስርቆት ትከሳለች። ይህ ፍትሃዊ ያልሆነ ውድድር ተብሎ ተፈርጇል። አሁን ላይ ፉክክሩ ከንግድ ባለፈው ወደ የቴክኖሎጂ ቀዝቃዛ ጦርነት መሸጋገሩን መረጃዎች ይጠቁማሉ። አሜሪካ የቻይናን የቴክኖሎጂ እንቅስቃሴ ለመገደብ እየሰራች መሆኑን መረጃዎች ይጠቁማሉ። አሜሪካ የቴክኖሎጂ ሉዓላዊነቷን ለማረጋገጥና እያደገ የመጣውን የቻይና ተጽዕኖ ፈጣሪነትን ለመመከት የሚያስችላትን የኢንዱስትሪ ፖሊሲ ተግባር ላይ አውላለች። ለዚህም 280 ቢሊዮን ዶላር መድባለች። ይህ አዋጅ የሀገር ውስጥ ቺፕስ አምራቾችንና ምርምርን ለማነቃቃት 52.7 ቢሊዮን ዶላር በድጋፍ መልክ እንዲሰጣቸው የሚደነግግ ሲሆን ድጋፍ የሚያገኙ ድርጅቶች ቺፕሶችን ለቻይና እንዳይሸጡ ገደብ ይጥላል። አሜሪካና አውሮፓ በቻይና ላይ ያላቸውን ጥገኝነት ለመቀነስ ፖሊሲ በመቅረጽ እየሰሩ ይገኛሉ። ይህም ማለት ስትራቴጂካዊ የሆኑ ምርቶችን እንደ ባትሪዎችና መድኃኒቶች ከሌሎች ወዳጅ ሀገራት ማምረት መጀመር ነው። የብሉምበርግ ትንታኔ እንደሚያሳየው ሁለቱ ሀገራት የንግድ ልውውጣቸው አሁንም እጅግ ከፍተኛ በመሆኑ ሙሉ በሙሉ መለያየት አይችሉም። ይሁን እንጂ ወደፊት የሚኖረውን ግንኙነት ቁጥጥር የሚደረግበት ፉክክር ይሆናል ተብሎ ይጠበቃል። ይህ ፍጥጫ ዓለምን በሁለት የኢኮኖሚ ጎራዎች አሜሪካ መራሽና ቻይና መራሽ ሊከፍላት ይችላል የሚል ስጋትን ፈጥሯል። የፕሬዝዳንት ትራምፕ የቻይና ጉብኝትና አንድምታው በፕሬዝዳንት ዶናልድ ትራምፕ ሁለተኛው የስልጣን ዘመን የተካሄደው ይህ የሰሞኑ የቻይና ጉብኝት በ21ኛው ክፍለ ዘመን የዓለም ፖለቲካና ኢኮኖሚ ላይ እጅግ ከፍተኛና መዋቅራዊ ለውጥ የሚያመጣ ታሪካዊ ክስተት እንደሆነ ተንታኞች ይገልጻሉ። ጉብኝቱ ትራምፕ በመጀመሪያው የስልጣን ዘመናቸው ከ2017 እስከ 2021 ከነበራቸው የጠበቀ የንግድ ጦርነት አካሄድ በተለየ ይበልጥ ስትራቴጂካዊና የኃይል ሚዛንን ያማከለ መልክ መያዙንም ይነገራል። ትራምፕ ወደ ስልጣን ሲመለሱ በቻይና ምርቶች ላይ እስከ 60 ከመቶ ታሪፍ ለመጣል ትዝተው የነበረ ቢሆንም የሰሞኑ ጉብኝት ግን ሁለቱ ሀገራት ወደ ሙሉ የኢኮኖሚ ጦርነት ከመግባት ይልቅ በተወሰኑ ዘርፎች ላይ ስምምነትና ትብብር እንዲያደርጉ በር ከፋች ነው ተብሎለታል። የፕሬዝዳንት ዶናልድ ትራምፕ የሰሞኑ የቤጂንግ ጉብኝት በዓለም አቀፍ ደረጃ በጉጉት ሲጠበቅ የነበረ ሲሆን የሁለቱን ሀያላን ሀገራት ግንኙነት ከከረረ ፍጥጫ ወደ ስትራቴጂካዊ ድርድር ያሸጋገረ ክስተት ሆኖ ተመዝግቧል። ጉብኝቱ
በኢኮኖሚ፣ በቴክኖሎጂና በደህንነት ረገድ ግልጽ የሆኑ ስምምነቶችና አንድምታዎችን ይዞ መጥቷልም ተብሎለታል። ቻይና የአሜሪካንና እንደ አኩሪ አተር እና በቆሎ ያሉ የግብርና ምርቶችን እንዲሁም የተፈጥሮ ጋዝ በከፍተኛ መጠን ለመግዛት ተስማምታለች። በተጨማሪም ቻይና ወደ አሜሪካ የሚገባውን የፌንታኒል አደንዛዥ እጽ ጥሬ ዕቃዎችን ለመቆጣጠርና በህገወጥ አዘዋዋሪዎች ላይ ጠንካራ እርምጃ ለመውሰድ ዳግም ቃል መግባቷም ተነግሯል። በጉብኝቱ ወቅት ፕሬዝዳንት ትራምፕ እና ሺ ጂንፒንግ በቴክኖሎጂው ዘርፍ ላይም ስምምነት አድርገዋል። አሜሪካ ከፍተኛ ጥራት ያላቸውን ማይክሮቺፕሶች ለቻይና የመከልከል ፖሊሲዋን እንደምትቀጥል ግልጽ ያደረገች ሲሆን በምላሽ ግን ሁለቱ ሀገራት የላቁ የቴክኖሎጂ ዘርፎች በተለይም ሰው ሰራሽ አስተውሎት ለጦርነት ወይም ለሳይበር ጥቃት እንዳይውል ለመከላከል ያለመ ስምምነት አድርገዋል። በትራምፕ አሜሪካን በቅድሚያ ወይም አሜሪካ ፈርስት ፖሊሲ መሰረት አሜሪካ ለታይዋን የምታደርገውን ወታደራዊ ድጋፍ ከንግድ ስምምነቶች ጋር ልታያይዘው እንደምትችል ፍንጭ ሰጥታለችም ተብሏል። ይህም ቻይና በቀጣናው ያላትን ተጽዕኖ ለመቀበል ዲፕሎማሲያዊ ድርድር ሊኖር እንደሚችል ያሳያል። የፕሬዝዳንት ትራምፕ የቻይና ጉብኝት ለሁለቱ ሀገራት ብቻ ሳይሆን ለአጠቃላዩ የዓለም ስርዓት አንድምታው ብዙ ነው። ባለፉት ዓመታት አሜሪካና ቻይና ኢኮኖሚያቸውን ሙሉ በሙሉ ለመነጣጠል እየተንቀሳቀሱ ነበር። ይሁን እንጂ የትራምፕ ጉብኝት ይፋዊ መነጣጠል ለሁለቱም ሀገራት ውድመት እንደሚያስከትል በማመን ፍልሚያውን ሕግና ገደብ ባለው መልኩ ለመምራት መወሰናቸው ያሳየ አዲስ መንገድና አዲስ ምዕራፍ ነው ተብሎለታል። የሮይተርስ እና የኒውዮርክ ታይምስ በትንታኔያቸው እንዳስቀመጡት የትራምፕ የሁለትዮሽ ዲፕሎማሲያዊ አካሄድ እንደ ጃፓን፣ ደቡብ ኮሪያና የአውሮፓ ህብረት ያሉ የአሜሪካ ነባር አጋሮችን ስጋት ላይ መጣሉ አይቀርም ይላሉ። ትራምፕ ከቻይና ጋር በቀጥታ ጥቅምን መሰረት ያደረገ ስምምነት የሚፈጥሩ ከሆነ አሜሪካ ለሌሎች ሀገራት የምትሰጠውን የደህንነት ዋስትና ልትቀንስ ትችላለች የሚል ስጋትም ፈጥሯል። የጉብኝቱ መካሄድና የንግድ ውጥረቱ መርገብ ለዓለም አቀፍ ገበያ ትልቅ እፎይታን የሚሰጥ ይመስላል። የአቅርቦት ሰንሰለት መቋረጥ ስጋት ሲቀንስ የዓለም የኢኮኖሚ እድገት ላይ አዎንታዊ ተጽዕኖ ይኖረዋል ተብሎ ይጠበቃል። በተለይ ደግሞ በአሁኑ ሰዓት የሆርሙዝ ሰርጥ አደገኛ ፖለቲካ ውስጥ በገባበት ይህ የሁለቱ ሀያላን ሀገራት አዲሱ መንገድ ለዓለም የንግድና ኢኮኖሚ እንቅስቃሴ ትልቅ እፎይታን የፈጠረ ነው ተብሎለታል። የአሜሪካና የቻይና የታሪክ ጉዞ በትብብር በጥርጣሬ እና በከረረ ፉክክር የተሞላ ቢሆንም የፕሬዝዳንት ዶናልድ ትራምፕ የሰሞኑ የቤጂንግ ጉብኝት ፍልሚያውን በሕግና በገደብ ለመምራት የሚያስችል አዲስ ዲፕሎማሲያዊ ምዕራፍ ከፍቷል። ምንም እንኳን ግንኙነቱ አሁንም በእንቆቅልሽ የተሞላ ቢሆንም ከማይክሮቺፕስ እስከ ሰው ሰራሽ አስተውሎት ቁጥጥር ድረስ የተደረሱት ስምምነቶች ለ21ኛው ክፍለ ዘመን አዲስ በቁጥጥር ስር ያለ ፉክክር መጀመሩን የሚያበስሩ ናቸው። በመሆኑም በስልታዊ ድርድር የተገኘው ይህ ጊዜያዊ እፎይታ ለዓለም አቀፍ የንግድ ስርዓት መረጋጋትና ለኢኮኖሚ እድገት ያለው ፋይዳ ከፍተኛ በመሆኑ ወደፊትም የሚኖረው ሽሚያ የዓለምን ሰላም በማያናጋ መልኩ በላቀ ብልሃትና ጥንቃቄ ሊመራ እንደሚገባ ተንታኞች ይመክራሉ። በነገራችን ላይ እስከ ዛሬ 8 የአሜሪካ ፕሬዝዳንቶች ቻይናን ጎብኝተዋል። እነሱም የመጀመሪያው ፕሬዝዳንታዊ ጉብኝት ያደረጉት ሪቻርድ ኒክሰን በ1972፣ ጄራርድ ፎርድ በ1975፣ ሮናልድ ሬገን በ1984፣ ጆርጅ ኤች ደብሊው ቡሽ 1989፣ ቢል ክሊንተን 1998 እንዲሁም ጆርጅ ደብሊው ቡሽ 2001፣ 2002፣ 2005 እና 2008 ለ4 ጊዜ፣ ባራክ ኦባማ 2009፣ 2014 እና 2016 ለ3 ጊዜ እንዲሁም የአሁኑ ፕሬዝዳንት ዶናልድ ትራምፕ በ2017 እና ለሁለተኛ ጊዜ በዚህ ሳምንት ማለትም ግንቦት 2026 ናቸው። በቻይና በኩል ደግሞ እስከ ዛሬ ድረስ 5 የቻይና ፕሬዝዳንቶች አሜሪካን መጎብኘት ችለዋል። እነሱም የመጀመሪያ የቻይና ፕሬዝዳንት ሆኖ ወደ አሜሪካ ጉብኝት ያደረገው ደንግ ጃኦፒንግ በ1979 ነበር። ይህ የመጀመሪያ በፕሬዝዳንትነት ደረጃ ከቻይና ወደ አሜሪካ የተደረገ ጉብኝት ነበር። ከዛ በመቀጠል ሊ ጂያኒያን በ1985 ሲሆን ሶስተኛው ደግሞ ጂያንግ ዘመን ናቸው። ጂያንግ ዘመን በ1993፣ 1995፣ 1997፣
2000 እና 2002 ለ5 ጊዜ አሜሪካን ጎብኝተዋል። ሁ ጁንታኦ የተባሉት ፕሬዝዳንት ደግሞ በ2005፣ በ2006፣ በ2008፣ በ2009፣ በ2010 እና በ2011 ለ6 ጊዜ አሜሪካን ሊጎበኙ ችለዋል። የአሁኑ ፕሬዝዳንት ሺ ጂንፒንግ በበኩላቸው በ2013፣ በ2015፣ በ2016፣ በ2017 እና በ2023 ለ5 ጊዜ አሜሪካን እንደጎበኙ መረጃዎች ያመለክታሉ። መረጃችን ይህን ይመስል ነበር። አብራችሁን ስለቆያችሁ እግዚአብሔር ይስጥልን። ሰላም ሰንብቱ።